ይሄን የጨታ ማስታወቂያ ይተዋል እንዴ? ለምን አልሞክረው? ካሸነፍን እኮ ስራውን በቀጣይነት ሊመስለው ይችላል። ምኑን አሰብ ማለት ስሜትህ እኮ ከጠዋት ጀምሮ ልክ አይደል? ምን እባክህ ሰራተኛ እኮ ማግኘት አልቻልኩም። የምን ሰራተኛ? የቤት ሰራተኛ ነዋ። ስንት ጊዜ አለኝ እኔ ሰራተኛ ፍለጋ ከጀመሩ። ያልነገርኩት ሰው አደራ ያላልኩት ደላላ አለ እንዴ? ምን ማድረግ እንደሚሻለኝ አላውቅም። አትናጭና ነገር አንዱን ደላላ ከሌላ ሰው ቤት አስወጥቶ እንዲያመጣ አታደርግም እንዴ? ከሌላ ቤት ስትል ከሌላ ሰው ቤት አስወጥቶ ነው አስኮብልሎ። በየቤቱ ስንት ሆዴ ባሰው ሰራተኛ አለ መሰለህ። የተወሰነች ገንዘብ ብትጨምርላቸው አይኗን ሳታሽ እቤትህ ድረስ አንኳኩቷ ትመጣላለች። በቃ ይህ መጨናነቅ። አይ እንደዛም አይሆንም። ደላሎች እኮ ጨካኞች ናቸው። ከአንዷ ወላደ ቤት ደም አስኮብልሎ አምጥተውብኝ የሰማይ ቤት ልዝጋ እንዴ? ያስኮብልላት፣ አንተ ምን አገባ? አይ ይቅርብኝ። ሌላ መንገድ ብፈልግ ይሻለኛል። እንግዲህ ከቻልክ እናትህ ከክፍለ ሀገር እንዲያመጡልህ አድርግ። እንደዛ ማድረግ ብችል ደስ ይለኝ ነበር። ለማንኛውም ይህን የጨርሳ ማስታወቂያ በደንብ ይውና ኋላ እናወራበት። በተረፈ አትጨናነቅ። ማን ይሰራልሽ? አናት ማታሽ ዝንጀሮውም አንበሳ ወዳለበት ጫካ ሄዶ ንጉሥ ሆይ ጦጢት ከአያቶቹ የወረሰችው ጫማ የመስራት ጥበብ እያላት እንዴት እርሱ በባዶ እግሩ ይሄዳሉ ብሎ ነገረው። በዚህ ጊዜ አንበሳው በጣም ተናደደና ጦጢትን አስረው እንዲያመጡለት አዘዘ። የተወሰኑ የዱር እንስሳትም ጦጢትን አስረው ወደ ንጉሱ አቀረቧት። አንበሳውም የጠየቃት ጥያቄ እንደዚህ የሚል ነበር። እመት ጦጢት ሆይ እንዴት ይህን ያህል ዘመን እኔ በባዶ እግሬ እየሄድኩ ከአያቶችሽ የወረስሽው ጫማ የመስራት ጥበብ ትደብቂያለሽ አላት። ጦጢትም ቀድሞ ሁሉም ነገር ገብቷት ነበርና ንጉሥ ሆይ በእርግጥ እውነት ነው፣ እኔ ከአያቶች የወረስኩት ጫማ የመስራት ጥበብ አለኝ። ለእርሶም ጫማ ለመስራት ያልሞከርኩት ጊዜ የለም። ነገር ግን አንድ ችግር አለብኝ አለች። አንበሳው ምንድነው የቸገረሽ ነገር ብሎ ጠየቃት። እሷም መልሳ ንጉሥ ሆይ ያው እንግዲህ እኔ የምሰራው ጫማ የሚሰራው ከዝንጀሮ ቆዳ መስፊያውም ከዝንጀሮ አንጀት የተሰራ ጅማት ነው ብላ መለሰች። በዚህ ጊዜ አንበሳው ታዲያ ለዚህ ነው እንደ የምትቸገሪው? ይህማ በጣም ቀላል ነው ብሎ እንስሳቱን ሁሉ ዝንጀሮውን አርዶ ቆዳውንና አንጀቱን ለጦጢት እንዲሰጧት አዘዘ ይባላል። አሁን ከዚህ ተረት ምን እንማራለን?
ፀሐይ ምን ሆነሻል? ደህና ነኝ እትዬ፣ ይቅርታ። ሞቅ ሞቅ አድርጊና ቡናውን አፍዪ እንጂ። እናንተ ወዴት ነው? ፀሐይን ቻው በሏት እንጂ ቶሎ ሰውነት ነው። በሉ በቃ ነይ ስንመለስ ቆንጆ ምሳ ሰርተሽ። እሺ ቆንጆ ምሳ ነው ሰርቼ የምጠብቃችሁ። ጋሺ አቤት። ወይ ፀሐይ ነው ልሻል። ችግር አለ እንዴ? አረ ችግር የለም ጋሺ፣ እንዲሁ ነው። ታዲያ ምን ነው ጋሺ? እንግዲህ እኔ እናንተ ጋር መስራት ከጀመርኩ ከዓመት በላይ ሆኖኛል። በእርግጥ እኔ ፀሐይ ልሂድ ልትይኝ እንዳይሆን ፕሊዝ ፀሐይ፣ እንደዛ አታድርጊ። ምን ጎደለብሽ? ምንድን ነው ያጎደለብሽ? አረ ጋሺ እኔ እንደሱ ቆይ ፀሐይ፣ ያጎደልኩብሽ ነገር ካለ በግልጽ ንገሪኝ። እንደምታውቂው እኔ ሚስቴን ልጆቼ ደግሞ እናታቸውን እስኪረሱ ድረስ ቤቱን እኮ ቀጥ አድርገሽ ያልሽው አንቺ ነሽ። ካዲያ ከዚህ በኋላ እኔና ሚስቴ ምን ሊውጠን ነው? አረ ጋሺ እኔ እንደሱ አላሰብኩም፣ እንደዛ አላሰብኩም። እኔ ካዲያ ምን ሆነሽ ነው ፀሐይ? ደሞዝ ጋሺ፣ ደሞዜ በጣም አነሰብኝ። እዛ ላይ ቤተሰቦቼ ተቸግረዋል። ባይተርፈኝ እንኳን የልጅነቴን ትንሽ መርዳት አለብኝ። ወይ ፀሐይ፣ እንደዛ ነው እንዴ? እኮ ልሂድ ልትይኝ መስሎኝ በጣም አስደነገጥሽኝ። አረ ለመሄድ አላሰብኩም። ሁሉም ነገር ይስተካከላል ፀሐይ፣ ይስተካከላል። ግድ የለሽም መኝ። ግን ያው አንቺም እንደምታውቂው የጊዜ ጉዳይ ትንሽ ሰማይ ነክቷል። አይደለም ለሸመተ ላረሰ ማለት ብሏል ጊዜው። ከዛ ላይ ደግሞ ያው የልጆች የትምህርት ቤት ክፍያ ከጊዜ ወደ ጊዜ እየጨመረ እኛም ችግር ላይ ነው። ስለዚህ ይህን ነገር ተረጅልኝ፣ ግድ የለሽም። 1-2 ወር ብቻ ስጪኝ። ከዛ በኋላ ያቋረጥሽውን ትምህርትም ትቀጥያለሽ። ጋሽ ይስተካከልልሻል እያሉኝ እኮ መንፈቅ አለፈኝ። እኔም የቤተሰቦቼ ችግር ቢያስጨንቀኝ እንጂ በእኔ የሆንብሽ፣ ግድ የለሽም። 1-2 ወር ብቻ ታገሽኝ። ከዛ በኋላ እንዳልኩሽ ያቋረጥሽውን ትምህርትም ትቀጥያለሽ። እሺ? እንዴት ነሽ? እግዚአብሔር ይመስገን። ለአንድ ብርቱ ጉዳይ ፈልገሽ ነበር። አንቺንም እኔንም ጠቃሚ ነገር። ምንድን ነው ጉዳዩ? ጉዳዩን በኋላ እነግርሻለሁ፣ ግን እኔንም አንቺንም የሚጠቅም ነገር። ፀሐይ ምን ሆንሽ? ፀሐይ አመመሽ እንዴ? አዎ ትንሽ ራሴ ከጧት ጀምሮ ነበር ያመመኝ። አሁን ግን ባሰብኝ። ምንሽን ነው የሚሰማሽ? ራሴን ነው ያመመኝ። ስንቀሳቀስ ጥሬን ይፈልጋል። አይዞሽ፣ ቀለል ያለ የራስ ምታት ይሆናል። አይዞሽ፣ በቃ ረፊበት። እሺ እሺ። ለመሆኑ ምግብ በልሻል? አይ አላሰኘኝም። ችግር የለም፣ ረፊበት። በቃ ራስ ሲደርስ እኔ ራሴ ይዤልሽ እመጣለሁ። እሺ በቃ እንደዛ ይሻላል። ምግብ ትበይና የራስ ምታት መድኃኒት እኔም ይዤልሽ እመጣለሁ። አዎ አይዞሽ፣ በቃ ትረፊበት። እኛ ደግሞ እንውጣላት። እሺ